አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ውድ ቤተሰቦቼ ቪዲዮን እስከ መጨረሻ እዩ ተባካችሁ። ቪዲዮን ስጀምሩት ላይክ አድርጉ፣ በላይክ ጀምሩት። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መጥቻለሁ። የዛሬው ነገር ትንሽ አስደንጋጭ የሆነ ነገር ነው። ውድ ቤተሰቦቼ እንደምታውቁት እነ ልዑል በአሁኑ ሰዓት ክፍለ ሀገር ላይ ናቸው። በክሩቤ ጉዳይ ላይ በጣም ተግተው እየሰሩ ነበር። እንደምታውቁት አንድ ሴት በዲነ በኩል ወክላ የምትሰራ ሴት እህቷ ተይዛ ከነ ልዑል ጋር እንዳለች ታውቃላችሁ። ዛሬ ደግሞ ልዑል ከብዙ ከቆየ በኋላ የዲና መቃብርም ለማየትም ሄዶ ነበር። እዛ ሲሄድም ደግሞ ያላሰበው ጨርሽ ያልጠበቀው ነገር ነው ያጋጠመው። ውድ ቤተሰቦቼ እነሆም እሱም ዋና የሄደበት ዋና ነገሩ ያንዳንዱ ነገር ለማስተካከል ልጆቹ ስላችሁ ያኔ የስራ ባልደረቦቹን ለማግኘት ነው ክፍለ ሀገር የሄደው ነበረው። ክፍለ ሀገር በሄደበት ሰዓት አንዱ አግኝቶ አንዱ ያላገኘም ነበር። ያ ነገር በመፈለግ ላይ ነው የነበረው። ክሩቤ በአንዳንድ ሰዎች በአሞቴ ጎሳዎችን ታግቶ እንዳለ ልዑል ሰምቶ ነበረ። ያ የሰማው ነገር ደግሞ እሱ በጣም እልህ ይዞት ክሩቤን ካለበት ቦታ ለማውጣት ነው ልጅቷን የተያዘችው የነበረው። ዛሬ ዋና ክሩቤን ያገተችው ሴትዋ እንድትገኝ ነው የተደረገው ነበረው። ከተገኘችው በኋላ በልዑል ላይ ያወራችው ነገር በጣም ከባድ ነገር ነው የተናገረችው። ውድ ቤተሰቦቼ እሷ የተናገረችው እኔ እዚህ ጋር መናገር አልችልም፣ ምክንያቱም ዩቲዩብ አይፈቅደውም። ነገር ግን አንዳንዱ ግልጽ አድርጌ ንገራችሁ። ይህን ልዑል የተናገረችው ምንም ሳትል ከኛ ጋር መውጣት አለብህ፣ አያልወጣም ካልክ ከነ ቤተሰቦችህን አስክሬን ይዤ ነው ቤተሰቦች በር ላይ ምጥድል ነው ያለችው። የክሩቤም ቤተሰብ እንኳን ክሩቤም ሳይሆን የክሩቤም ቤተሰቦች እንጨርሳቸዋለን። የኛ የምናመልከው አምላካችን እንደዚህ ነገር ነው የሚወደው፣ ደም ነው የሚወደው። ስለዚህ እናንተ ሳትወዱ በግዳችሁ አረፋችሁ ብትቀመጡ ነው የሚሻላችሁ። ይሄ ነገር እንቀጥላለን የምትሉ ከሆነ እያንዳንዳችሁ ከነዘር ማንዘራችሁ አትፍተን እንኖራለን። እኛ ለሃይማኖታችን ታግለን ታጥቀን የተነሳን ሰዎች ነን። ስለዚህ ዲና እናንተ ለማታለል ሞተቻልን እንጂ እውነት መስሎ ይሆናል ወይ ቢያ ነው የተናገረችው። እንግዲህ ምን አይነት አማርኛ እንደሆነ እኔ ለራሴ ግራ ገብቶኛል። እነዚህ ሰዎች ልዑልን ለማጥመት የማያደርጉት ነገር የለም። ግን ልዑል ሙሉ በሙሉ እነሱ አምኖን ነገሩ ተከትሎ ክፍለ ሀገር ሂደዋል። እሱ ብቻ አይደለም፣ እንደምታውቁት ብዙ ወንድሞቻችን እሱ ተከትሎ ሂደዋል። አንዱ ተጎቶ አንዱ እንዳይቀር ያንዳንዳቸው አንድ ላይ ተሰብስቦ ነው ያሉት። እነሱም ደግሞ የነዛ ወንድሞቻቸው ዋጋ ለመክፈል ብሎ ነው። ምክንያቱም እነሱም እነዛ ሁለት አንዱ ተገኝተዋል። በእርግጥ ግን ክሩቤም ቢሆን ለስራው ታማኝ ሆኖ ይሄ ነገር ግዴታ መገኘት አለበት። ዲናን መገኘት አለባት። ዲና በሰው ህይወት ላይ የምትጫወተውን ለእጇ ማግኘት አለባት፣ መረጃ ማግኘት አለብን ብለው ነው ክፍለ ሀገር ድረስ የሄዱ ተነበረው። በሄዱበት ታግተውን ይሄን ያህል መከራ ያዩት፣ ይሄን ያህል መከራ ያሳለፉ ተነበረው። ግን ዛሬ ክሩቤን በአሞቴ ጎሳዎቹ ነው ያሉት። አሞቴ ጎሳዎች ያግተውታል። እነሱም ያገቱት ክሩቤን ያገቱት ደግሞ ልዑልን ብቻ ለማጥመድ ነው። ሌላ ነገር ምንም ነገር የላቸውም። ልዑልን ለማግኘት ብቻ ነው። ምክንያቱም እነሱ ልዑል እንደ አባቱ ሊያሳግቱ ነው የሚፈልጉት። ልዑል እንደ አባቱ አፍኖ ሊያስቀምጡት ነው የሚፈልጉት። ልዑል ምን ጊዜ ቢሆን ለእውነት ይቆማል እንጂ ለውሸት አይቆምም፣ ለውሸት አይተባበርም። ልዑል ደግሞ እንደናንተ ባዕድ አምልኮ አይደለም የሚሰራው። ለባዕድ አምልኮ ምንም ነገር ዋጋም አይሰጥም። አንድ ፈጣሪ አምልኮ ነው የሚኖረው። ስለዚህ ለምንድን ነው ልዑልን የምትፈታተኑት? ምን አድርግ ነው የምትሉት? እንደናንተ ግዴታ ሰውን ማጥፋት አለበት? እንደናንተ ግዴታ ሰው እንዲሞት ማበረታታት አለበት ወይስ ምንድን ነው? ለምንድን ነው አትፋቱት? ብሩኬን ደግሞ መረጃ ለመሰብሰብ ሂደዋል እንጂ እንደናንተ ሰውን ሽጡ ገንዘብ ለመሰብሰብ አይደለም፣ ሰውን ለማዳን
የተጎዱ ሰዎችን መጎዳት የለባቸውም። ማንኛውም ሰው በዚህ ዓለም ላይ ወይ ኢትዮጵያ ምድር ላይ እኩል መብት መኖር አለበት፣ እኩል መኖር አለበት ለማለት ነው እንጂ እነሱ ምንም ከእናንተ የሚፈልጉት ነገር የለም። እንደ እናንተ ሴጣን አምልኮውና ባዕድ አምልኮው የሚኖሩ ሰዎች አይደሉም። አንድ ፈጣሪያቸው አምልኮ የሚጓዙ ሰዎች ናቸው። እናንተ ከእነሱ ምንድን ነው የምትፈልጉት? ደግሞ ሴትዮዋ ለምን ለትልቅ ትንሽ ትሆኛለሽ? ምን ስለሆንሽ ነው የሉልን ቤተሰብ በሙሉ ጨርሰሽ ሉልን አስክሬኑ ወደ አዲስ አበባ የምትልኪው? አንቺ ማን ሆነሽ ነው? ወይስ የእናንተ ምላስ መቼም አይሞትም? የእናንተ ጀግንነታችሁ ሁሌ በምላሳችሁ ነው። በተግባር እኮ አትገኙም። ሁሌ ተደብቃችሁ ነው የምትኖሩት። እውነተኛ ሰዎች ብትሆኑ ኖሮ እናንተ የእውነተኛ ሰዎች ብትሆኑ ኖሮ እንደ ሉል ማንኛውም ነገር ፊት ለፊት ተጋፍጣችሁ ፊት ለፊት ማግኘት ትችሉ ነበር። ግን እናንተ ትሞታላችሁ እንጂ ፊት ለፊት አትጋፈጡ። ፊት ለፊት ግን ሁሌ ሰው መቶ ፊት ለፊት እናንተ ለማናገር ሲሞክር ነገራቶችን ግልጽ ለማድረግ ሲሞክሩ ለእናንተ ንግግር ከአቅም በላይ የሆነ ከአቅማችሁ ከጉልበታችሁ በላይ የሆነ ምላስ ፈጣሪ ሰጥተዋቸዋል። ጭራሽ የኛ አምላኪ ደም ነው የሚፈልገው፣ ለኛ አምላኪ እንደዚህ ነው የሚፈልገው። እና ደም የሚፈልግ አምላኪያችሁ ምኑ ነው የምታመልኩት? ምኑ ላዚም ደም መገበር አለባችሁ ማለት ነው? እንደናንተ ሰው እኮ ነው የምታመልኩት። እንደናንተ ሰው ምን ስለሚያውቅ ነው የምታመልኩት? እንደናንተ ሰው የሆነ ሰው እስኪ ሉልና አስክሬኑ ከዛ ከክፍለ ሀገር እንዲወጣ ያደርገው። እውነት አቅም ካለ እውነትን የሰውን ህይወት ለማውጣት የሰውን ህይወት ማውጣት ሰውን ማጥፋት የሚችል አምላክ ካላችሁ እስኪ ይሞክረው እስኪ። ሉል እኮ ከአዲስ አበባ ተነስቶ እኮ ነው ክፍለ ሀገር የሄደው። ያ ድፍረት ስላለው ጀግና ስለሆነ ጀግና ወልዶ ስላሳደገው በምንም ነገር ማይፈራ ጀግና ስለሆነ እኮ ነው። እናንተ ግን ምድረ ፈሪዎች ሁሌ እንደፈራችሁ ነው የምትኖሩት። አንድ ቀን እንኳን ፊት ለፊት መታችሁ እውነትን ተጋፍጣችሁ የምትኖሩ ህዝቦች አይደላችሁ። ሁሌ የሸሻችሁ፣ ሁሌ የተደበቃችሁ፣ ሁሌ ጉድጓድ ውስጥ ያላችሁ። ከአንድ ቦታ ሉል መጣ ስትባሉ ካላችሁበት ቦታ ሌላ ቦታ ነው የምትሄዱ። አያችሁ፣ ሉል በዚህ ልክ ነው የምትፈሩት። ሉል ጀግና መሆኑ ታውቃላችሁ። ሉል የያዘውን ነገር እስከ ጥግ እንደሚሰራ ለእውነት እንደሚቆም እውነትን ይዞ እንደሚጓዝ በደንብ ስለምታውቁ ሉልን ትፈሩታላችሁ። በጣም ፈሪዎች ናቸው። በጣም ከምላችሁ በላይ ፈሪዎች ናቸው። ስለዚህ በዚህ ፍራቻችሁ የት ልደርሱ ነው? ምን ላይ ደርሱ ነው? ጭራሽ አሁን ብላ የብሩኬን ህይወት አትፍተን ለብሩኬን ቤተሰቦችን እያንዳንዳቸው ህይወታቸው እንዲጠፋ ነው የምናደርገው ነው ያለችው። ያ ምንድነው? ሉልን ፈርቶ እንዲመለስ ነው። ገብቷቸዋል ውድ ቤተሰቦች አይደል? ሉልን ፈርቶ እንዲመለስ ይሄ ነገር ሙሉ በሙሉ ሉል እንዲያቆሙ ነው የሚፈልጉት። ሉል ግን ይሞታል እንጂ በዚህ ጉዳይ ላይ መቼም እጅ ሰጥቶ ቁጭ እንደማይል ጠንቅቆ ያውቃል። ጠንቅቆ ስለሚያውቁ እስከ ጥግ እንደሚጓዝ ስለሚያውቁ ሉልን ከህግ አካላት ጋር ስለሚንቀሳቀስ ከጓደኞቹ ጋር እንደሚንቀሳቀስ ስለሚያውቁ ፈርተው እኮ ነው። ሉልን የሚፈራ መስሏቸው አምላካችን እንደዛ ብለዋል። አምላካችን አይወድህም፣ አምላካችን ማነው ብሩኬን ይፈልገዋል። ብሩኬ ነው ማነው ስሙ ጠፍቶብኛል። እሱን ይፈልገዋል። አንተም እንደዛ ከዚህ ሀገር አትወጣም ከነ ባልደረቦችን። ኧረ ተው። እውነትና አምላካችሁ እውነት ደፋር ከሆነ እውነተኛ አምላኬ ከሆነ ሉል ገና ከአዲስ አበባ እንዳይመጣ ለምን አላደረገውም? እና ብሩኬ እስካሁን ለምን አስቀመጣችሁት? ለምን ደበቃችሁት? እናንተ ደፋር አይደላችሁ? የእውነተኛ አምላክ አይደል ያላችሁት? ስለዚህ ክሩቤን ለምን አስቀመጣችሁት? ብሩኬ ያልኩኝ ይቅርታ፣ ለምን አስቀመጣችሁት? እናንተ ክሩቤን ያስቀመጣችሁት እኮ ሉል ለመያዝ እኮ ነው። እሱ ፍለጋ ይመጣል፣ እጃችን ላይ ይገባል። ከዛ እንዳባቱ አሳስረን እናስቀምጣለን ነው። አሁንማ እያንዳንዳችሁ የተለቀማችሁ እኮ ነው። አለማወቃችሁ ነው እንጂ ሉል ቀስ በቀስ ለቅሞ እስር ቤት የወረወራችሁ እኮ ነው። ገና ምን ታያላችሁ? ከዚህም የበለጠ ቦታ ይደርሳሉ። እያንዳንዳችሁ በሰራችሁ ልክ ትቀጣላችሁ። ሰው በሀገሩ ላይ እንዳይኖር፣ በሀገሩ ላይ ሰርቶ እንዳይኖር፣ ሴቶቹ አግብቶ እንዳይኖሩ፣ ወንዶቹ አግብቶ እንዳይኖሩ፣ ዘር እንዳይባዛ፣ ሰላም ተፈጥሮ እንዳይኖር የምታደርጉ በሙሉ በቅርብ እያንዳንዳችሁ ትለቀማላችሁ። እያንዳንዳችሁ እስር ቤት ትወረወራላችሁ። ስቃይ ምን አይነት እንደሆነ ታዩታላችሁ። እናንተ በሳምራዊ ጎሳዎችን አይደለም ይሄን ያህል ስቃይና መከራ የምታበሉት። እናንተ ደግሞ በህግ አካላትን እስር ቤት ተወርውራችሁ
ውጭን ይናፍቃቸዋል። ውጭን ይናፍቃቸዋል። የሉል አባት እስካሁን እያሰቃያችሁት ነው ያላችሁ። ለብር ብላችሁ ለጥቅም ብላችሁ የሉል አባት አየር እንዳያገኝ፣ ፀሐይ እንዳያገኝ፣ ልጅ እንዳይወልድ፣ ልጁ እንዳያይ፣ ሚስት እንዳያገባ አደረጋችሁት። ያ ምንድን ነው? ራስ ወዳድ ስለሆናችሁ፣ እኛ በልተን ብቻ እንኑር ስለምትሉ፣ ብር አምላኪ ስለሆናችሁ፣ የሰውን ህይወት ለቅንጣት ያክል ስለማያጓጓችሁ፣ ሰው ቢኖር ባይኖር ዴንታ ስለሌላችሁ፣ የእናንተ የአሞቴ ጎሳ ሰው ነው፣ የሌላ ሰው ሌላ ብሄር ደግሞ ሰው አይደለም። በቃ ለእናንተ ሌላ ብሄር ከንቱ በቃ ሰው አይደለም፣ ከሰውም አይቆጠርም። የእናንተ አምልኮ ብቻና የእናንተ ጎሳ ነው ሰው ናቸው። መብላትም ያምራቸዋል፣ መጠጣትም ያምራቸዋል፣ መኖር ያምርባቸዋል፣ ማጌጥም ያምርባቸዋል። የሌላ ጎሳዎችን መውለድም የለባቸውም፣ ከቤተሰባቸው አብሮ መኖር የለባቸውም፣ ነፃነትም መኖር የለባቸውም። ይሄ የእናንተ የወደቀ አስተሳሰብ ስላላችሁ እኮ ነው። ሁሌ ሰው እንዲወድቅ ስለምታስቡ ሁሌ እንደዛ ሰው እንዲኖር ነው። ግን አሁን እናንተ መውደቂያችሁ ደረሰ። አላወቃችሁም እንጂ መውደቂያችሁ ይሄ የመጨረሻው ሰዓታችሁ ነው። ሉል ለአንዴና ለመጨረሻ ቁርጦ ነው የተነሳ። ሉል ሁሌ አሸንፎ ጀግና ሆኖ ይገባል እንጂ ተሸንፎ አንድ ቀን ገብቶ አያውቅም። የያዘው ኬዝ አሸንፎ ነው የሚገባው። አለማወቃችሁ እኮ ነው ከሉል ጋር የምትጋፈጡት። ደግሞ አትጋፈጡም እኮ ብር ከፍላችሁ እኮ ነው ሌላ ሰው እንዲጋፈጠው የምታደርጉት። እናንተማ በየጉድጓዳችሁ ተቀብራችሁ ነው የምትኖሩት። ከጉድጓዳችሁ እኮ አትወጡም። ለምን? ሉልን በጣም ትፈሩታላችሁ፣ ትንቀጠቀጣላችሁ። ገና ለገና ሉል መጣ ሲባል፣ ገና ለገና ሉል እንደዛ ነገር አለ ሲባል እናንተ ሌላ ሰው ነው ብር ከፍላችሁ ሰብሰባችሁ የምትጠብቁት እንጂ እናንተ እኮ እውነተኛ ሰው ብትሆኑ፣ እውነተኛ ጀግና ብትሆኑ ኖሮ ፊት ለፊት መታችሁ ሉል እስኪና ሞክረን ማለት ነበረባችሁ። ሴቶቹም አትረቡ፣ ወንዶቹም ሴታ ሴት የሆኑ ናቸው። እንደዛ ስል ግን ወንዶች ይቅርታ ከሉል ጋር ለመጋፈጥ የሚፈሩ ሁሌ ፈሪ ስለሆኑ፣ ጀግና ወንድ እኮ እንደ ሉል ነው። ካለበት ተነስቶ ቀያችሁ ሰፈራችሁ ላይ ደርሶ እኮ ነው ሉልን የሚጋፈጣችሁ። አያችሁ፣ ጀግና ስለሆነ እኮ ነው። ጭራሽ ዛሬ ሴትዮዋ መታ ሉልን ፈርቶ እንዲመለስ ታደርጓለች እንዴ? ረጉድ እና ለማንኛውም ክሩቤ በአሞቴ ጎሳ እንዳለ ተሰምተዋል። ያገተችው ሰው ሴትዮዋም እጅ ከፍንጅ ተይዛለች። ውድ ቤተሰቦቼ መጨረሻ ላይ ደርሰናል። እንግዲህ ክሩቤ በቅርብ ይገኛል የሚል ሀሳብ አለ። በሌላ ቪዲዮም እለቅላችኋለሁ ምን ላይ ደረሰ፣ ስለ ክሩቤ ምን አዲስ ነገር አለ የምትሉ ልጆች ትኖራላችሁ። በሌላ ቪዲዮን በአዲስ ቪዲዮ እመጣላችኋለሁ። ሉል ሁሌ አሸናፊ ነው እንጂ ተሸንፎ አያውቅም። እነዚህ መሰሪዎች ደግሞ ሁሌ ተሸንፎ ወደ ኋላ ይቀራሉ እንጂ መቼም ቢሆን መቼም ሉል አሸንፈው ሉልን ወደ ኋላ የሚቀርበት ቀንም የለም፣ አይኖርም፣ አይመጣም። ሁሌ አሸንፎ ወደ ኋላ ነው የሚሄደው። በዚህ አጋጣሚ ሉል ላይ ተማሪቺ እንደዛ አትበይ ልጆች በሆኑ ማለት ነው። እኔ ሉል ላይ አላማርትም። እኔ ከእናንተ የበለጠ ነው መሳሳለት። ሉልን መወደው ነው። እናንተ ግን ዝም ብላችሁ እንደዚህ ስሩ። በየቦታ ሄዳችሁ በስልካችሁ በራሳችሁ ስልክ በራሳችሁ በሞላችሁት ዋይፋይ ኃጢአትም ወይ ወንጀል ከመሰብሰብ ስሩና ተለወጡ። ሞኛ ትሆኑ። በየኮሜንት የሚረመጥ ሰው እኮ ሞኝ የሆነ ሰው እኮ ነው። ስለዚህ የምትወዱኝና የምታከብሩኝ ከልብ ነው የማመሰግነው። እኔ ስራዬ ነው የምሰራው። እወዳችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።